ወድቆ መነሳት ያለ ነው። መውደቁን አልፈራውም፣ ለመፍታት ሞክራለሁ፣ እነሳለሁ። ህይወቴን በሙሉ አንድ ነገር ላይ አላንጠለጥልም። ክራይሲስ ይመጣል። ትልቁ ነገር ግን ኦኬ at the end of the day ሁሉ እንዳለ ሆኖ እንዴት ነው አይምሮዬን ሳላስነካም አልፈው? እንዴት ነው በሰላም የምተኛው? እንደ ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? ስራ ተበላሸ ብሎ ሰው ራሱን ይገላል? አንድ ቀን እንቅልፍ አጥቼ አላውቅም በህይወቴ። አንድ ለምን ራሴ እንዴት አድርጌ ማሰኛት እንዳለብኝ ያውቃለሁ። አይምሮ እንዴት እንደማጸዳው ምናምን። ያ ትልቅ ብቃት ነው። ሰው በተፈጥሮ ኢሞሽናል ሰው አለ። በተፈጥሮ ረጅም አጭር ሰው። ለምን አሁን ያናውቀዋለን። ኢሞሽናችን የሚመጣበት አንድ የብሬናችን ፓርት አለች። ትልቅ ከሆነ እሱ ፓርት በጣም ኢሞሽናል ነው፣ ወደድክም ጠላህ። ትንሽ የኔ ትንሽ መሆን አለበት ውስጥ ነው። ይሄ your reptilian mind fear እንትን ያለው your fear amygdala የሚሉት አለ። it's the emotion center። ሌላም ብዙ ነገር ይሰራል እና they've studied በጣም ኢሞሽናል ሰዎች that area of the brain tends to be low። ነገር እስር ቤት ገብቼ ለምንድን ነው it was an adventure እንዴ አጣጥሜው በቃ በሮዝ ከለር ነው እንዴ አሪፍ ሰዎች አሉ እዚህ እንዴ ምንድን ነው ሶሻል ላይፉ of course ምርመራ አለ ምን አለ ማታ የምታየው በቃ በጣም ደስ የማይሉ ነገሮች አሉ። ግን እነሱን አላያቸው ምን ሌላ ደግሞ እዛ ገብቶ ራሱን መግደል የሚፈልጋለ የሚገልም አለ። እንግሊዞች አንድ አባባል አላቸው ቴምፐስት in a teapot ይላል። ቲፖት የሻይ ጀበና ነች። ቴምፐስት ማለት ደግሞ የስቶርም መጨረሻው ነው። አውሎ ንፋሱ፣ መብረቁ፣ ዌቭ ውሃ ላይ ሆነህ ነው። የዓለም መጨረሻ ይመስላል። አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ የዓለም መጨረሻ ነው። it's a tempest። ወጥተህ ስታየው ሻይ እየፈላ ነው፣ ልጠጣው ነው። the average person ትልቁ ፈተና መመኘቱ ሳይሆን ወስኖ ዲስፕሊኑን ገዝቶ መደረግ ያለበትን ማድረግ everyday my routine my men ሁሌ ጭንቅላትን መስል ስፖርት ነው የሚገነባው አይደለም። ኖሌጅ አለ መገንባት አለበት። ሶፍትዌሩን አፕዴት ማድረግ አለብህ። ዳታ መክተት አለብህ። you have been through a lot እና በቢዝነስ በፐርሰናል በብዙ ነገር so crisis እንዴት ነው ማኔጅ የምታደርገው? ዲፊካልት አጋጣሚዎች እንዴት ነው የምታልፈው? እናንተንም ኢሞሽንህ ብዙ ጊዜ እንትን ነው ስቴብል ነው ግን how do you manage to build that? physical dimension አለው፣ psychological dimension አለው፣ just mental software mindset ሁሉ ነገር ይካተታል። So we're really talking about the brain. So crisis ማለት ምንድን ነው? ለኛ crisis ማለት አንድ አደጋ ቦታ ራስህን ማውጣት አለብህ። you have to see the forest። ጫካ ውስጥ ዛፍ እያየህ ምን ውስጥ እንዳለ ያ ፐርስፔክቲቭ ይሰጣል ሁሌ። ለኔ ለቢዝነስ ሳይሆን ህይወቴ በአጠቃላይ እንደዛ ስለማየው በቃ ይሄ ክራይሲስ መጥቷል። ሲጀመር ቦታ የምሰጣው ነገር ከሆነ አቅም የፈቀደውን በተረጋጋ አእምሮ በስሜት ሳልነዳ መሆን ያለበት እንደሚሆን ተቀብዬ ያንን ደግሞ ዳይሬክት ማድረግ አቅም የፈቀደውን አደርጋለሁ። ከዛ በኋላ የሆነው ይሆናል። የሚሞት ሰው የለም። ቦታ አስቀምጥለታለሁ። እንግሊዞች አንድ አባባል አላቸው which I like tempest in a teapot ይላል። ቲፖት የሻይ ጀበና ነች። ቴምፐስት ማለት ደግሞ የስቶርም መጨረሻው ነው። አውሎ ንፋሱ፣ መብረቁ፣ ዌቭ ውሃ ላይ ሆነህ ነው። የዓለም መጨረሻ ይመስላል። አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ የዓለም መጨረሻ ነው። it's a tempest። ወጥተህ ስታየው ሻይ እየፈላ ነው፣ ልጠጣው ነው። number one perspective ያ ሲሆን አይምሮህም ይሰራል፣ ታገናዝባለህ። በተረጋጋ መንፈስ ነው በፍርሃትም አይደለም የማይሆን ነገር የምታረገው ምናምን ነገር and ውስጥህ ይረጋጋል። half of it ገና ሲጀመር ይሄን ነገር ክራይሲስ ብሎ ነገር ምንድን ነው? እኔ በህይወቴ በጤና ይምጣ እንጂ ክራይሲስ የለም እኔን አይምሮ የሚያስተኝ። አንድ
ሁለተኛ ላልተዘጋጀህለት ክራይሲስ ራስህን አለማጋለጥ። ሶ ቢዝነስ ስትገባ ለክራይሲስ ራስህን አስበህ አዘጋጅተህ ይገጥመኛል ብለህ ነው የምትገባው። በምትገባበት ስራ ደግሞ ምን አይነት ክራይሲስ ሊሆን እንደሚችል ቀድመ ግን የማታውቀው ይመጣል። ግን ትልቁ ነገር አንደኛ ሁሉን ነገር don't put all your eggs in one basket። ያ ነገር ጠፋ ማለት ህይወትህ የሚጠፋ ከሆነ it is a crisis። ሶ ቢቻል ራስህን እንደዛ አይነት ሁኔታ ውስጥ አንድ ነገር ከታመምክ በኋላ ከመታከም ላለመታመም መጠንቀቅ፣ ክራይሲስ ላለመግባት። ክራይሲስ ሲቹዌሽኖች ከየት ሊመጡ ይችላሉ? ለዚህ ነገር ዝግጁ ነኝ፣ ፈቃደኛ ነኝ። ሶ ፕሪቨንሽን an ounce is worth a pound ኪውር ፍለጋ ከመሄድ። ሶ መጀመሪያው እሱ ነው። በእኛም አባባል አለ፣ ስትገባ ተጠንቀቅ፣ ስትወጣ መውጣት እንድትችል። ሶ ቀድሞ ነው የሚጀምረው። ሶ እኔ ስገባባቸው ያልጠበቅኳቸው ግን አሁን የምገባባቸው ነገሮች ሁሉ የሆነ ቻሌንጅ ክራይሲስ እንደሚኖር አውቃለሁ። ግን አም ሬዲ። አንድ አንደርስታንዲንግ ይሄ ነገር ሊመጣ እንደሚችል፣ ሲመጣ ደግሞ ነገሩ ምንድን ነው፣ ስሩ ምንድን ነው፣ መፍትሄው ምንድን ነው፣ ከላይ ሳይሆን ከስር። ይሄን ማድረግ ይቻላል ወይ? እንዴት ነው? ከማጋር ነው? ምንድን ነው? ያለሁበትን ቦታ ግንዛቤ ማወቅ፣ ያሉትን አማራጭ ማወቅ መቻል ምናምንና the more አሁን ክራይሲስ ማኔጅመንት አቅሜ ከበፊቱ እውቀቱም ልምዱም ምኑም አለ። ደግሞ አንዱን ስታልፍ ብዙ ተመሳሳይ ነገሮች አሉ፣ ትለምደዋለህ፣ ስሜቱም አይኖርህም ምናምን ነገርና the other thing is to think ቅድም እንዳልኩህ ጫካውን ማየት እንድ ደግሞ ሲስተሚክ የሆነ ቲንኪንግ። ምንም ለብቻው ቁጭ ያለ ይሄ ችግር ለብቻው አይደለም። it's part of something። ይሄን ምንድን ነው ኮዝ ያደረገው? በቃ it's like መረጃ መኖር አለበት፣ ግንዛቤ መኖር አለበት፣ ከዛ ክሊር ቲንኪንግ መኖር አለበት። ከዛ መፍትሄው እጅህ ላይ ካለ አለ፣ ከሌለ ማፈላለግ አለ፣ ከሌለ ደግሞ ሎስ ሚኒማይዜሽን አለ። ከዛ ደግሞ በቃ ከጥቅም ውጭ ከሆነ በቃ ቀብሮ መቀጠል ነው፣ ወድቆ መነሳት ያለ ነው። ሶ መውደቁን አልፈራውም፣ ለመፍታት ሞክራለሁ፣ እነሳለሁ። ህይወቴን በሙሉ አንድ ነገር ላይ አላንጠለጥልም። ክራይሲስ ይመጣል። ትልቁ ነገር ግን ኦኬ at the end of the day ሁሉ እንዳለ ሆኖ እንዴት ነው አይምሮዬን ሳላስነካም አልፈው? እንዴት ነው በሰላም የምተኛው? ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? ስራ ተበላሸ ብሎ ሰው ራሱን ይገላል። እንደዛው ነው በሰውነትህ አይምሮህን ሰውነትህን ምናምን አንድ ሲስተም ነው። እኔ አሁን ኢሞሽኖችን ፉሊ ኮንትሮል ማድረግ እችላለሁ in any situation። አንድ ፍሬምወርክ አለ፣ ማይንድሴት አለ፣ አንደርስታንዲንግ አለ፣ ራሴን ማወቅ አለ። ሲያስፈልግ ደግሞ ሲበዛ ፊዚካሊ በትንፋሽም ሆነ በምን አንድ ቀን እንቅልፍ አጥቼ አላውቅም በህይወቴ። ለምን ራሴ እንዴት አድርጌ ማሰኛት እንዳለብኝ አውቃለሁ። አይምሮ እንዴት እንደማጸዳው ምናምን። ያ ትልቅ ብቃት ነው። ሰውን ማስተማር የሚፈልገው ዋናው ቁም ነገር ይሄ ነው። ይሄ የሚመጣው ዌብሳይት ምንም የማስበው አንዳንድም የማወራው ያን አረክ ማለት ስለ ቢዝነስም እንደዚህ ማተር ሌላ ሁሉ ተራ ይሆናል። ለምን ውጭ ያለው ነገር ላንተ ትርጉም የለውም። ውስጥ ነው። ላይም ይመችሃል፣ ታችም ይመችሃል፣ የትም ይመችሃል። ለምን አንተ ውስጥህ ያው ማበድ መፈንጠዝ የለም፣ ዲፕሬስ መሆን የለም። በቃ አንተ ሁሉ ነገር ያው ነው። ይመጣል ይሄዳል፣ ታየዋለህ፣ ታዛቢ ነው። አንተ ራስህ ተዋናይ ሆነ ማለት። ያ ማለት ግን በቃ ምንም ስሜት የለህም ምናምን አይደለም። በቃ ህይወት ውስጥ ሰላም ለመግዛት ያንን ማድረግ አለብህ። ያ ደግሞ በህይወትህ እንዲያነቅ ከባድ ስራ የለም። ዲስፕሊን ይፈልጋል፣ ውሳኔ ይፈልጋል። ግን ማንም ሰው ኦኬ ጀነቲክሊ ልዩነት አለን ሰው ሁሉ። በተፈጥሮ ኢሞሽናል ሰው አለ፣ በተፈጥሮ ረጅም አጭር ሰው። ለምን አሁን ያናውቀዋለን። ኢሞሽናችን የሚመጣበት አንድ የብሬናችን ፓርት አለች። ትልቅ ከሆነ እሱ ፓርት በጣም ኢሞሽናል ነው፣ ወደድክም ጠላህ። ትንሽ የኔ ትንሽ መሆን አለበት ውስጥ ነው።
ይሄ your reptilian mind fear እንትን ያለው your fear amygdala የሚሉት አለ። it's the emotion center ሌላም ብዙ ነገር ይሰራል እና they've studied በጣም emotional ሰዎች that area of the brain tends to be large. I don't think mine is large. ያ ካለህ ደግሞ በቃ maybe you have to really master the skill of calming yourself down. ይሄ self knowledge እና self control mastery ላይ you have to go an extra yard because you're emotionally handicapped. You're too emotional. ያ የሌለው ደግሞ much less ምናምንና ለእኔ የህይወት ትልቁ achievement እሱ ነው። ሰክሰስ ይመጣል ይሄዳል፣ material things come go ምናምን ይሄ አብሮ የሚዘልቅ ነው ሁሌ and በቃ at the end of the day በቃ ትርጉም ያለው ነገር እሱ ነው። እሱ ደግሞ ገንዘብ አይፈጅም ነው እኮ በቃ ያስጋል። ግን ከገንዘብ በላይ አንድ ማወቅ፣ ሁለት ዲሲፕሊን in life ኢንቨስት አታረግበት የምታገኘው ነገር የለም። ምግብም ሆነ ስራም ሆነ ኢቨን በቃ ደስታም ፍለጋ ከሆነ ወጥተህ መጠጣት ካለብህ ሄደህ ገንዘብ አጥፍተህ ምናምን እዛ ጊዜ አጥፍተህ ኦኬ እሱ ልፋቱ ጤና ለመሆን ስፖርት መስራት አለብህ። ከሁሉም በላይ የአእምሮህን ሰላም ለመግዛት ሰውነትህን በቃ you have to take care of it። እሱ ሰላም ካልሆነ ይሄ ሰላም ሊሆን አይችልም። አንድ ነው። so physical ብሬንህን ሃርድዌሩን taking care of yourself ማድረግ አለብህ። ከዛ ትልቁ ነገር ሶፍትዌርህ how you process all the information upgrade አድርጎ and then your mindset your outlook አንድ በጣም ደስ የሚለኝ ምሳሌ አለ ማይንድሴት ምን ያህል ለውጥ እንዳለው so አሁን እዚህ ክፍል ቁጭ ብንልና እኔ አሁን አንድ ቀይ መነጽር ባረግ የሁሉ ነገር ቀይ ሆኖ ነው የሚታየው። አረንጓዴ መነጽር ባረግ አረንጓዴ ነው፣ ጥቁር ካረኩ ጥቁር። ማይንድሴታችን ያ ነው። የምናየው የምንሰማው ነገር ሁሉ አንዳንድ ሰው ሮዝ ከለርድ ግላስስ ይሉታል ፈረንጆች። በቃ ኢዝ ኦፕቲሚስት፣ ሁሉ ነገር አሪፍ ነው የሚመስል። ሌላ ደግሞ ይሄ ልም ያለ ጥቁር መነጽር ያደርጋል። ይሄንን ሮዝ ከለርድ ግላስስ ያደረገ ሰውዬ ክራይሲስ ውስጥ ሁሌ ሆፕ አለው። ነገ እንዲያርገ ተነጎዳ እንዲያርገ እንቅልፍ አያጣም። ያኛው ሰውዬ በደህና ሰላም ሁሉ ቤቱ ቁጭ ብሎ ሁሉ ነገር ተሟልቶ ከዚህ በፊት ግን በደንብ በሆነ መልኩ the beauty of online now is በቃ እኔ እዛ ቤቴ ቁጭ ብዬ I can communicate with the world. the beauty የዚህ ዓለም በቃ literally እዚህ ቁጭ ብለን ከዓለም ጋር ኮሚዩኒኬት እያደረግን ነው አይደለም። በቃ I can do that ስዘጋጅና በቃ እንደቀጣይ ይሄ ነካ አድርገህ የምትተወው ነገር አይደለም። ማንም ሰው መማር ውሳኔው ካለ some natural handicap ከሌለ someone too emotional or something አላውቅም ሌላ ነገር the average person ትልቁ ፈተና መመኘቱ ሳይሆን ወስኖ ዲሲፕሊኑን ገዝቶ መደረግ ያለበትን ማድረግ everyday my routine I mean ሁሌ ጭንቅላትን መስል ስፖርት ነው የሚገነባው አይደለም። ኖሌጅ አለ መገንባት አለበት። ሶፍትዌሩን አፕዴት ማድረግ አለብህ። ዳታ መክተት አለብህ። በጣም ብዙ ዳታ አለ። ያ ስራ ነው፣ ዝም ብሎ አይመጣም። ሰው ሀብታም ለመሆን 24 ሰዓት ይሰራል፣ ወንጀል ይሰራል፣ ይሰደዳል። ምን ይላል? ለምን? ገንዘብን ቦታ ስለሰጠው እኮ ቁጭ ለቤት በቃ ምን እንደዛም አይጠይቅም፣ ግን ኤፈርት ይጠይቃል። በተፈጥሮኛ ኤነርጂ ኮንሰርቭ የማድረግ ኔቸራችን እሱ ነው። lazy people aren't lazy no that's your natural energy was scarce before ምግብ ሰውነትህ ኤነርጂ ኮንሰርቭ ማድረግ ነው። የማያስፈልግ ኤፈርት እንድታረግ አይፈልግም። ያንን ተረተህ በቃ ይሄ ነገር ኢምፖርታንት እንደሆነ ካመንክበት ከወሰንክ ጊዜ ይፈጃል፣ ትሬኒንግ ይፈልጋል። ከዛ በኋላ ግን በቃ ታረገዋለህ እና ህይወት ውስጥ ከዚህ የበለጠ ነገር የለም።